8 ዓመታት የኢትዮጵያ የኢኮኖሚ ሽግግር ወደ ዘመናዊና ዘርፈ ብዙ ኢኮኖሚ። ባለፉት 8 ዓመታት ኢትዮጵያ ከአግላይ ከልካይ ከሆነው ወደ አሳታፊ የኢኮኖሚ ምህዳር የኢኮኖሚ ሞዴል ተሸጋግራለች። በዚህም ተለዋዋጭ ሁኔታዎችን የሚቋቋም ዘርፈ ብዙ የኢኮኖሚ አቅጣጫን ወደሚከተል ትክክለኛ ውድድር ላይ ወደ ተመሰረተ በገበያ የሚመራ የኢኮኖሚ ስርዓት ጥልቅ የለውጥ ጉዞ አድርጋለች። ከ2010 ዓመተ ምህረት በፊት የነበረው የኢኮኖሚ እድገት በቂ የስራ ዕድል አልፈጠረም። የውጭ ንግድ አማራጮች ጠባብ ነበሩ። በውጭ ብድር ላይ በከፍተኛ ሁኔታ ጥገኛ ነበር። በእነዚህና ሌሎች አሳሪ ምክንያቶች የተነሳ በመዋቅራዊ ድክመቶች ተተብትቦ ቆይቷል። ከለውጡ በፊት የግብርና ምርታማነት መጠነኛ ጭማሪ አሳይቶ የነበረ ቢሆንም ኢትዮጵያ ያላትን እምቅ የግብርና አቅም በአግባቡ ያልተለየበት ሲሆን ተግባር ተኮርም አልነበረም። በዚህም ዋነኛ ኢኮኖሚያችን የሞዴልና የክህሎት አሰራርን ከመሆን ትርጉም ባለው መልኩ ማውጣት አልቻለም። ውጤቱም በሁሉም የስራ ዘርፎች ከውጭ ንግድ ከ3 ቢሊዮን ዶላር ባልበለጠ ሁኔታ ለረጅም ዓመታት ቆይቷል። የኢኮኖሚ ማሻሻያ የኢንዱስትሪ ፓርኮችም ከሀገር በቀል ኢኮኖሚው ጋር ያላቸው ትስስር ደካማ በመሆኑ እንደ ገለልተኛ ደሴቶች ይታዩ ነበር። ለለውጡ በፊት የነበረው የኢኮኖሚ ስርዓት የማክሮ ኢኮኖሚ ተጋላጭነትን ፈጥሮ እንደነበር ይታወቃል። በውጭ ብድር የተከናወኑ ግዙፍ የመሰረተ ልማት ኢንቨስትመንቶች በቂ የውጭ ምንዛሬ ማመንጨት ባለመቻላቸው የዕዳ ጫናው እንዲበዛ አድርገዋል። ለግሉ ዘርፍ እና ለዘርፈ ብዙ የኢኮኖሚ ልማት የነበረው የተንሸዋረረ አካሄድ የቴክኖሎጂ፣ የፋይናንስና የማደግ ዘርፎች ያልዳበሩ ወይንም ለግል ዘርፉ ዝግ የሆኑ ነበሩ። እነዚህ አዝጋሚ አካሄዶች የፈጠራ ስራዎችን፣ የግል ኢንቨስትመንቶችንና አጠቃላይ የኢኮኖሚ እንቅስቃሴና የመዋቅራዊ ሽግግርን ገድበውት ቆይተዋል። ከ2010 ዓመተ ምህረት ጀምሮ ኢትዮጵያ እነዚህን ተግዳሮቶች ለመፍታት አዳዲስ የእድገት ምንጮችን ለመክፈትና የማክሮ ኢኮኖሚ መዛባት ችግሮችን ለማረም የሚያስችሉ ሁሉን አቀፍ የለውጥ አጀንዳን ተግባራዊ ያደርጋለች። የነበረውን የማክሮ ኢኮኖሚ ችግር በመጋፈጥ ሀገራዊ አቅምን በማሰባሰብ ብርሃን ፈንጣቂ ውጤቶች አስመዝግበናል። የግብርና አብዮትና የምግብ ሉዓላዊነት የለውጡ ዋነኛ ምሰሶ ግብርናን ወደ ምርታማነት፣ ወደ ብዝሃነትና ወደ ዘላቂ አስተማማኝ አቅም ማሻሻያ ነው። ኢትዮጵያ በስንዴ ምርት ራሷን የመቻል ስኬትን ተቀዳጅታለች። ኢትዮጵያ በስንዴ እርሻ ባሳየችው አመራር ሙሉ በሙሉ ራሷን መቻል ችላለች። በዚህም በ2017 ዓመተ ምህረት ኢትዮጵያ በአፍሪካ ትልቅ የስንዴ አምራች ለመሆን በቅታለች። የስንዴ ብዝሃነትም በከፍተኛ ፍጥነት ጨምሯል። በበጋ መስኖ ልማት አማራጭ አማካኝነት በተለይ የጥራጥሬ፣ የቅባትና ሌሎች ለኢንዱስትሪ ልማት የሚውሉ ሰብሎች በከፍተኛ ሁኔታ እንዲጨምሩ ማድረግ ተችሏል። የእንስሳት ሀብትና ከፍተኛ እሴት ያላቸው የግብርና ምርቶች ፈጣን እድገት እያስመዘገቡ ይገኛሉ። ዓመታዊ የእንቁላል ምርት 9.4 ቢሊዮን ደርሷል። የወተት ምርት 13 ቢሊዮን ሊትር የሚገመት የደረሰ ሲሆን የስጋ ምርትም ወደ 10 እጥፍ በሚጠጋ መጠን አድጓል። እነዚህ ውጤቶች ጤናማና ሚዛኑን የጠበቀ የአመጋገብ ስርዓት፣ የምግብ ዋስትናና ብዝሃነትን ወደ ተጠበቀ የገጠር ገቢ ምንጭነት የተደረገውን ሰፊ ሽግግር ያሳያሉ። 9.5 ሚሊዮን አርሶ አደሮች በ12.8 ሚሊዮን ሄክታር መሬት ላይ ያሳተፈው የኩታ ገጠም እርሻ በመዋቅራዊ ለውጥ ላይ የሚለኩ ውጤቶችን አስገኝቷል። ይህም የ29 በመቶ የምርታማነት እድገትና የ18 በመቶ የገቢ ጭማሪን ያካትታል። በአጠቃላይ የግብርና ምርት በ7 ዓመታት ውስጥ ከ41.7 ሚሊዮን ቶን ወደ 150 ሚሊዮን ቶን ከፍ ብሏል። ይህም የግብርናው ዘርፍ ለተመዘገበው የኢኮኖሚ እድገት ከፍተኛ አስተዋጽኦ እንዲኖረው አስችሏል። እንዲሁም ለተመዘገበው ከፍተኛ የስራ ዕድል በከተማም ይሁን በገጠር ዓመታዊ አበርክቶ አድርጓል። የግብርና ልማት ምርታ ለኤክስፖርት ገቢ እድገት ከፍተኛ አስተዋጽኦ ያደረገ ሲሆን የቡና ምርት በእጥፍ አድጎ ወደ 1 ሚሊዮን ቶን ውጤት ተመዝግቧል። በ2017 ዓመተ ምህረት ብቻ 2.65 ቢሊዮን ዶላር የውጭ ምንዛሪ አስገኝቷል። የአካባቢ ጥበቃና የአረንጓዴ እድገት በአረንጓዴ አሻራ መርሃ ግብር አማካኝነት ህዝቡን ባሳተፈ መልኩ ከ48 ቢሊዮን በላይ ችግኞች ተተክለዋል። 12.5 ሚሊዮን ሄክታር መሬት ደግሞ እንዲያገግም ተደርጓል። የሀገሪቱ የደን ሽፋን በ2011 ዓመተ ምህረት ከነበረበት 17 በመቶ በ2017 ዓመተ ምህረት ወደ 23 በመቶ ከፍ ብሏል። ይህ ቁልፍ እርምጃ የአፈር መሸርሸርን ከመከላከል በላይ
ለኢኮኖሚው ድጋፍ ሆኗል። ይህም ለግብርናና ለስርዓተ ምግብ ለውጥ አስተዋጽኦ እያደረገ ሲሆን ለቡና ምርት አቅርቦት መሻሻል፣ የኤክስፖርት የውጭ ምንዛሬ ግኝት መሻሻል ከፍተኛ አስተዋጽኦ አድርጓል። በአጠቃላይ የአረንጓዴ አሻራ መርሃ ግብር የአካባቢ ጥበቃ ከኢኮኖሚ እድገት ጋር ያለውን ቁርኝት በተግባር ያሳየ ነው። የኢንዱስትሪ ፖሊሲና የውጭ ንግድ አቅጣጫ የኢንዱስትሪ ጎጆ አምራች ኢንዱስትሪውን ሎጂስቲክስንና አገልግሎቶችን ወደሚያፋጥኑ ልዩ የኢኮኖሚ ዞኖች ስፔሻል ኢኮኖሚክ ዞንስ የሚያሸጋግሩትን ጠቀሜታ ለማረጋገጥ ትኩረት እንዲያገኙ ተደርጓል። ከዚህ ባሻገር ከሀገር ውስጥ ኢንዱስትሪዎችና ሌሎች አምራች ዘርፎች ጋር የኢኮኖሚ ትስስር እንዲጠናከር ተደርጓል። በልዩ የኢኮኖሚ ዞኖች የሚገኙ ባለሀብቶች ቁጥር በ2010 ዓመተ ምህረት 36 ኩባንያዎች ነበሩ። አሁን ላይ ከ200 በላይ ባለሀብቶች በልዩ ቀጠናው እየተሳተፉ ናቸው። የሀገር ውስጥ ባለሀብቶች ድርሻም 65 በመቶ የሚሆን ሆኗል። ይህ ዘመናዊ ኢንዱስትሪን ወደ ሁሉን አቀፍና ዘላቂ ስነ ምህዳር መለወጡን ያሳያል። በዚህም ከአዳዲስ የኢኮኖሚ ዞኖች ለወጪ ንግድ የሚቀርበው ምርት በየጊዜው እያደገ ሲሆን በቀጣይም በተለይም ምርቶች ላይ ጥገኛ የሆኑትን ከአምራች ዘርፎች የውጭ ንግድ አማራጭ እየሰፋ ይገኛል። ማዕድን የገቢ ንግድን መተካትና የውጭ ንግድን ማሳደግ ባለፉት 8 ዓመታት የኢትዮጵያ አንጡራ ሀብት የማዕድን ሀብት ነው። የማዕድን ዘርፍ ከለውጡ በፊት የልማት አሳላጭ ሳይሆን እርግማን ተደርጎ ይታይ ነበር። ይህንን እይታ በመቀየር በላቁ ልማትና የህብረተሰብ ተጠቃሚነት ወሳኝ ምሰሶ ሆኖ እንዲያገለግል ዘርፉ በአዲስ መልክ እንዲቃኝ ተደርጓል። በዚህም የማዕድን ዘርፍ ሚናና ኢኮኖሚያዊ አስተዋጽኦ ማሳደግ ተችሏል። የወርቅ ምርት በከፍተኛ ሁኔታ አድጎ ወደ 39 ቶን ተጠግቷል። ከወርቅ የሚገኘው የውጭ ንግድ ገቢም በ2017 ዓመተ ምህረት በግምት 3.5 ቢሊዮን ዶላር የውጭ ምንዛሪ አስገኝቷል። ይህም ከአጠቃላይ የውጭ ንግድ ገቢ ከ45 በመቶ በላይ ድርሻን ይዟል። ገቢ ንግድን በሀገር ውስጥ የመተካት ጥረቶችም ውጤት አምጥተዋል። ይህም በድንጋይ ከሰል ገቢ ንግድን ሙሉ በሙሉ በሀገር ውስጥ ተተክቷል። የሲሚንቶ ምርት ዓመታዊ የማምረት አቅምን ከ20 ሚሊዮን ቶን በላይ በማድረስ ራስን የመቻል ጉዞ ውጤት እያስገኘ ነው። ዲጂታል ትራንስፎርሜሽንና የፋይናንስ ተደራሽነት የቴሌኮሙኒኬሽን ዘርፍ ለግሉ ዘርፍ ክፍት መሆኑ በአህጉሪቱ ፈጣን ከሚባሉ የዲጂታል እድገቶች አንዱን አስመዝግቧል። የሞባይል ተጠቃሚዎች ቁጥር ከ37.9 ሚሊዮን ወደ 87.9 ሚሊዮን በማደግ ተደራሽነትና አካታችነትን አሳድጓል። የሞባይል ፋይናንስ አገልግሎቶች ከ58 ሚሊዮን በላይ ተጠቃሚዎችን አፍርቷል። የገንዘብ ዝውውሩም ከ7.5 ትሪሊዮን ብር በላይ በመሻገር የፋይናንስ ተደራሽነትና አካታችነት እውን ሆኗል። የፋይናንስ ዘርፍ ማሻሻያዎች የማክሮ ኢኮኖሚ መረጋጋትን እያረጋገጡ ይገኛል። ከዚህ የተነሳም የባንክ ብድር ከዚህ ቀደም በከፍተኛ ሁኔታ ለመንግስትና ለመንግስት የልማት ድርጅቶች የነበረውን የኢኮኖሚ ማሻሻያ ጋር በተናበበ ሁኔታ የግሉ ዘርፍ ድርሻ ከፍተኛ እንዲሆን ተደርጓል። በዚህም የግሉ ዘርፍ ከአጠቃላይ በባንኮች የሚሰጠው ብድር የሚያገኘው ድርሻ ከ85 በመቶ በላይ ሆኗል። የመንግስት ባንኮችን መልክ ማዋቀርና የፋይናንስ ዘርፉን ጤናማነት በማስጠበቅ የገንዘብ ፍሰትን አሻሽሏል። የሀብት ጥራትን ጨምሯል። የፋይናንስ ዘላቂነትን አረጋግጧል። የበጀት አጠቃቀም ዲሲፕሊንና መዋቅራዊ ለውጥ የቅርብ ጊዜ ስኬቶች መለያ ባህሪ ለበጀት አያያዝና አጠቃቀም የተሰጠው ቁርጠኝነት ነው። ከ2010 ዓመተ ምህረት በፊት ከነበረው በተቃራኒ ማሻሻያዎች የተተገበሩበት በውጭ ንግድ ብድር ምክንያት የመጣውን የመንግስት ፋይናንስ ጫና በመሰረታዊነት ለመቀየር የነበረውን ጥገኝነት በማስወገድ ነው። በመንግስት የልማት ድርጅቶች ላይ የተደረጉ ማሻሻያዎች የተሻሉ ፕሮጀክቶች አመራረጥና ዝቅተኛ አፈጻጸም ያላቸውን ዘርፎች የማስተካከል ስራዎች በስኬት ተከናውነዋል። የመንግስትን ፋይናንስም አጠናክሯል። የከተሞች አብዮትና የሰው ሀብት ልማት ከተሞች የእድገት ሞተር መሆናቸውን ኢትዮጵያ ትገነዘባለች። ኮሪደሮችንና አደባባዮችን ለማዘመን ኢኮኖሚውን ለማሳደግና መዋቅራዊ ሽግግርን ለማረጋገጥ ከተማ ትልቅ መሰረት ነው። ከተማ የኢኮኖሚ እድገት ምንጮችን በማስፋት ዘርፈ ብዙ የንግድ እንቅስቃሴዎችን ይፈጥራል። ከዚህም በተጨማሪ ኢኖቬሽንና አምራች ኢንዱስትሪዎችን በመሳብ መዋቅራዊ ሽግግር ለማምጣት ቁልፍ መሰረት ነው። ስለሆነም ኢትዮጵያ በከተሞች ልማት፣ በመሰረተ ልማትና በቤት ልማት ላይ የግል ዘርፉን ባሳተፈ መልኩ ኢንቨስት አድርጋለች። በተቀናጀ የኮሪደር ልማት ከተሞችን ለመኖሪያ፣ ለቱሪዝም፣ ለፈጠራና ለቢዝነስ ምቹ ማድረግ ተችሏል። ከተሞች ለነዋሪዎች ምቹ እንዲሆኑና በዓለም አቀፍ ደረጃ ተወዳዳሪ የቢዝነስ ማዕከል እንዲሆኑ የተቀናጀ የከተማ ልማት ባለፉት ዓመታት ተከናውኗል። የኮሪደር ልማት በአዲስ አበባ ከተማ ተጀምሮ ወደ 56 ከተሞች ሰፍቷል። በዚህም ከተሞች ለኑሮና ለስራ ምቹ ከመሆን በተጨማሪ
በተጨማሪ የከተሞችን ቀጣይ የእድገት አቅጣጫ የቀረጸ ሆኗል። አዲስ የኢኮኖሚ ቅኝት ኢትዮጵያ በከፍተኛ ሁኔታ በመንግስት ኢንቨስትመንት ጥገኛ ከሆነ የኢኮኖሚ ፖሊሲና አቅጣጫ ወጥታለች። በዚህም በዘርፎች ትስስርና መሰናሰል፣ በምርታማነት ላይ ያተኮረ በግሉ ዘርፍ ንቁ ተሳትፎና በመዋቅራዊ ሽግግር ላይ ወደ ተመሰረተ ሞዴል እየተሸጋገረች ነው። በግብርና፣ በኢንዱስትሪ፣ በማዕድን፣ በፋይናንስ፣ በዲጂታላይዜሽንና በከተማ ልማት የታዩት ማሻሻያዎች ለኢኮኖሚ አስተዳደር ያለውን ተግባራዊና ውጤት ተኮር አካሄድ የሚያንጸባርቁ ናቸው። ምንም እንኳን ተግዳሮቶች ቢኖሩም አሁን ያለው የኢኮኖሚ ሽግግር ለዘላቂና ሁሉን አቀፍ እድገት መሰረት እየጣለ ይገኛል። ይህም ተወዳዳሪና ጠንካራ ኢኮኖሚን ለመገንባት መዋቅራዊ ማሻሻያ፣ ውጤታማ የበጀት አጠቃቀምና የፖሊሲ ሁኔታዎችን የመቀየርን አስፈላጊነት ያሳያል። ባለፉት 8 ዓመታት በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት ኢትዮጵያ ራሷን ወደ መቻልና ወደ ተሻለ መጻኢ ጊዜ እና ኢትዮጵያ ወደ ተነሳችበት በሚወስድ መንገድ ተጉዛለች። መንገዱ የሚመራው በመደመር ፍልስፍና ነው። የእድገት ጉዞው በማሻሻያ በጽናትና በሚለኩ ውጤቶች የተገለጠ ሆኗል። ኢትዮጵያ ወደፊት ስትመለከት ባለፉት 8 ዓመታት ውስጥ የተመዘገቡ በርካታ መሰናክሎችን አልፋ ያስመዘገበችው እድገት አጓጊ ነው። ያሳካቻቸው ውጤቶች መቻሏን አረጋግጧል። እድገቱ መሰረተ ሰፊ፣ ጥልቅ፣ ዘርፈ ብዙና ሁሉን አቀፍ ሆኖ ለትውልድ እንዲተርፍ ግስጋሴውን አጠናክሮ ቀጥሏል። የመደመር ጥሪን ይቀበሉ። በአንድነት እንነሳ፣ አብረን እንስራና ለሁሉም ኢትዮጵያውያን ጠንካራና የጋራ የሆነ ብሩህ የወደፊት ህይወታችንን በጋራ እንቅረጽ።